ከ24 ሰዓት በኋላ ወደ ቤት እየገባሁ ነው። ማማ ምን ትላለች? እስኪ ይዋትኝ እስኪ የኔ ማራቶን ሯጭ። የሚገርሞች ነገር በጣም በቃ 24 ሰዓት አልፎኛል እና ጤና ጣቢያ ዳሪ ነበርኩኝ። እዚህ ሳድር ደግሞ እንግዲህ ታውቃላችሁ ጧት ሄዳለሁኝ፣ እውላለሁ፣ ከዛ ደግሞ አድራለሁ። ከዛ ወዬ ነው ወደ ቤት የምመጣው እና 9 ሰዓት አካባቢ ነው የምወጣው። እናትነትና የሕክምና ባለሙያ ስትሆኑ ውሏችሁ ኑሯችሁን በትንሹ ደቂቃ ውስጥ አሳያቸዋለሁ። መጀመሪያ አዳሪ እንደሆንኩ ሳቅ ቤቴን በደንብ አጸዳለሁ። ማማን ፎ አድርጌ ምናምን ነው የምሄደው፣ አትሊስት የተወሰነ ነገር ለመቀነስ ማለት ነው። ምክንያቱም ሰላምን ማማን ይዛ ቤት ስታጸዳም ኦልሬዲ ታጸዳለች እኮ ግን በደንብ ካጸዳሁላት ከላይ ከላይ ቢያንስ ታጸዳለች ማለት ነው። እና አድርጌ ሙሉ ነበር ያጠብኩትኝ በደንብ አጥቤ ማማን ራሱ ሻዋን አጥቢያስ የሚሄደው እንዳትረብሻቸው ብዬ ማለት ነው። አሁን ግን ያው አትረብሽም፣ ከአባቷ ጋር ትተኛለች። በቃ ከዛ በኋላ እኔን አሰማኝም እና አሁን ደህና ነች፣ እግዚአብሔር ይመስገን። ያው እኔን ካየች ደግሞ እሪ ማለቷ ማይቀር ነው እና የሕክምና ባለሙያ ስትሆኑ ያለው ኑሮ በጣም ከባድ ነው። ውላችሁ አድራችሁ ከዛ ውላችሁ ነው ወደ ቤታችሁ የምትመለሱት እና ልጅ ሲኖር ደግሞ በጣም ከባድ ነው። እኔ ራሱ በቃ እንዴት እንደምሆን በቃ እንዴት እንደምናፍቀኝ በቃ መደወል ነው። አሁን እንደውም መደወል የቀነስኩ ለምን እያስቸገርኳቸው ይሆናል። ምግብ የምትበላበት ታይም ላይ ሊሆን ይችላል እና በዛ በሚሆንበት ሰዓት ላይ ደግሞ አልበላም ስለምታስቸግራት ላይ ነው ውል ያለች ብታዝረው እና በጣም ከባድ ነው ከምላችሁ በላይ። አሁን እያንዳንዱን ነገር አሳያችኋለሁ። ቤቴ ደግሞ በቃ ይሄ ሴራሚክ የቸከ ስለሆነ ቆሻሻ በደንብ ነው የሚይዘው። እሱን እያጠብኩ ነበረ። እንግዲህ አዳሪ ሲሆን ቤቴ እንደዚህ ፏ ነው የማደርገው። ባላጥብ እንኳን እያነሳሳው ምናምን ወልውዬ ነው። ምክንያቱም ከማማ ጋር እያበላች እያጸዳች ስለማይሆን በደንብ ላጽዳ ብትል ይከብዳል። አትሊስት ከላይ ከላይ ያለውን ማንሳትና ሞሉን ችግር የለውም። እና ቤቱ እንግዲህ በደንብ ከተጸዳ ቢያንስ ግማሽ ስራ አቃል እሄዳለሁ ማለት ነው። ለእኔ ያው ቢከብድም እዛ ደግሞ ያለው ስራ አለ ግን ቢሆንም እዚህ ደግሞ ልጅ ጋር ይዞ ደግሞ መስራት በጣም ከባድ ነው እና ቤቱ እንደዚህ በጣም ጽድት ስናደርገው እንግዲህ ያለውን ሰላም በቃ ተረብሸን ምናምን ከሆነ ራሱ እንዴት ደስ እንደሚለን ማለት ነው። እና ከዚህ ጋር ታዴ እንግዲህ መጥቶ እያገዘኝ ነበረ፣ እያነሳሳልኝ ነበር። ከዛ እዚህ ጋር መታጠቡን ቼክ እያደረገ እያሸተተ ነው። እንግዲህ ሶፋዎቹን እንደዚህ ከምጎትት ሁለት ስንሆን በጣም አሪፍ ነው። ምክንያቱም ጎን ለጎን ያስተካክልልኛል። እሱ ልጅ ያለበት ቤት ከአሁን በደቂቃ እንዴት እንደሚመነዛዘር ብታዩትኝ እና ሶፋይም ደግሞ እንግዲህ ከባለፈው በደንብ ካጠቡልኝ በኋላ እግዚአብሔር ይመስገን በጣም አሪፍ ነው። ማማ ምግብ ብትበላበትም ጠብ በሚልበት ታይም ላይ መልሼ ወለውለዋለሁ ማለት ነው። እና ከዛ መጋረጃዎችን እንግዲህ ሰብስቤው ነበር ቅድም ስጠርግና ሰወለውል ጭቃ እንዳይነካብኝ ብዬ ሌሎቹ እነዚህ መጋረጃዎቻችንን ፏፏ አደረግን ማለት ነው። ስለዚህ የቤት ስራና ከውጭ ስራ ግን ማንኛውንም ይሻላችሁ? ማለት እኔ ሁለቱንም አይቼዋለሁኝ። የውስጥ የቤት ስራ አለ፣ ከዛ ደግሞ የውጭ ስራ አለ እና እኔ በጣም ደስ የሚለኝ የውስጥ ነው። ማለት ለምን እንደሆነ ታውቃላችሁ? በቃ እዛ ወጥታችሁ ስትገቡ እዛ ራሱ ስራ ባይኖር ወጥቼ ገብቼ ተመልሼ ቤት ስመጣ ራሱ መንገዱ ብቻ እንዴት እንደሚያደክመኝ እና ውጡ ራሱ በጣም ነው የሚከብደው። እና ቤት ስትሆኑ ግን ያለውን ነገር ሰራ አድርጋችሁ ማረፍ ባላችሁበት ታርፋላችሁ። ቤት ስትሆኑ የሚሰማ ስሜት ሰላማዊ ስሜት ነው። እውነት እኔ አሁን ይሄው ጠዋት ከሄድኩ በኋላ አድሬ ውዬ ከዛ ቤቴ ስመጣ እንዴት እንደሚደክመኝ ልነግራችሁ አልችልም። ግን እንደዛ ብዬ ደግሞ ማማን አገኛታለሁ። ከዛ ልክ ደግሞ ሸዋር ትወስዳለች፣ ምግብ አበላታለሁ። እሷን ትሪት ማድረጉ ደግሞ ይቀጥላል ማለት ነው እና እረፍት የሌለው ስራ ነው እና እናትነት ደስ የሚል ስቃይ ነው ብንለው በጣም ደስ ይለኛል፣ እውነት ለመናገር ማለት ነው። እና የሕክምና ስራ የኛ ስራ ደግሞ የሚገማችሁ ነገር ሰው በጣም አለ፣ ተገትረን ነው የምንውለው እና እረፍት የሚባል ነገር የለም። እና ይሄንን እየሰራሁ እየዋልክ እንደገና ቤት መጥቼ ማማን ትሪት ማድረግ አለ፣ ሰላምን ማገዝ አለ እና በጣም እናትነት በተለይ የሕክምና ባለሙያ እናት ስትሆን እኔ አለመክርም። ለምን እንደሆነ አላውቅም። ለምን ልጅን በስርዓት ለማደግ
ይከብዳል። በቃ ይኸው እንዴት ስቃይ እንደሆነ ማለት ነው። እና በሌላ ሙያ ያለ ሰው ደግሞ ጊዜ ያለው ሰው ደግሞ ልጅ ለማሳደግ እንዴት እንደሚመቸው እኔ እንዴት እንደምቀናው እውነት ለመናገር በጣም ነው የምቀናው። ማለት የኛ እንግዲህ እዚህ ያለው ስራ በጣም ከባድ ነው እና ልጆቼ እኔ ሌላው ይቅር እኔ መጥቼ ትሪት አደርጋታለሁ ምናምን፣ ግን የምታገኘኝ ሰዓት በጣም ትንሽዬ ነው እና አሁን የሚገርመው ከገባሁኝ አልወጣም። ምንም ስራ ደግሞ መስራት አልችልም። በቃ እኔ ጋር ልብስ ከለበስኩ መውጣ ነው የሚመስላትኝ እና አታስወጣኝም። ልብስ ኖርማል ልብስ ራሱ ስቀይር ማለት ነው እና እኔ ጋር መሆን ትፈልጋለች፣ መቆየት አትፈልግም ከኔ ውጭ እና መሄድ ነው የሚመስላትኝ። በጣም ከባድ ነው። ጊዜ አንሷታን ስላችሁ ነው ቤተሰቦች። እዚህ ጋር ስለ ሳይንሱ ልተውና ትንሽ ነገር ልበላችሁ። ይሄ አሁን የምነካው አጠቃላይ የደም ቆጠራ የምንሰራበት ነው። ይሄኛው በግራ በኩል ያለው ማሽን ደግሞ ቅድም ስከፍተው ያያችሁትን ደግሞ የጉበት የኩላሊት የተለያዩ ምርመራዎች የሚደረግ የኬሚስትሪ ቴስት ይባላል። ማለት እንግዲህ ብዙ ስራዎችን ነው የምንሰራው እና በጣም ብዙና አድካሚ ነው። በዛ ላይ ተገትረን ነው የምንውለው በዛ ስንንቀሳቀስ እና ያለው ነገር ይሄ ነው። እዚህ ጋር እንግዲህ ማታ ስራ ሌሊትም ሊመጣ ይችላል፣ ልትነሱ ትችላላችሁ። ይሄ ደግሞ ሌላ ስቃይ፣ እንቅልፍ ላታዩ ትችላላችሁ። አንዳንዴ ደግሞ ሰው ላይመጣ ይችላል እና ፈታኝ ነው ስላችን። ወደ ሽንት ቤት የሄድኩ ነበረ። ብቻ እንደዚህ ነው፣ ጨልሟል። ስራ በሚኖርበት ሰዓት ላይ ደግሞ ይሄ ኮሪደሩ ሙሉ ሰው ጥቅጥቅ ነው የሚለው እና አሁን አጋጣሚ የሌለው ሰዓት ስለሆነ ነው። ከዛ ላይ ደግሞ ሰርቺ እንዳያችሁ ሰርቺ ጨርሼ ከዚህ በኋላ ሰው አልመጣም። እኛ ስራ በጣም ከባድነቱ ደግሞ እንደዚህ አምሽተን ሰርተን መልሰን ደግሞ ሌሊት ልንነሳ እንችላለን። የስራው ጸባይ እንደዚህ ነው እንግዲህ። ምክንያቱም ኢመርጀንሲ ነው የሚሰራው፣ ድንገተኛ ነው እና ሰው በድንገት የሆነ ነገር ቢያመው በማንኛውም ሰዓት መምጣት ስላለበት ሌሊትም ሊሆን ይችላል፣ 10 ሰዓት 7 ሰዓት ሊሆን ይችላል እና ቁሞ የሚታደርበትም ታይም ሊኖር ይችላል። ጭራሽ ደግሞ ተኝተን የምናድርበትም ነገር ሊኖር ይችላል እና እንግዲህ እግዚአብሔር ሁሉንም ሰው ጤና ያድርገው። እኛም ተኝተን እንደር። ሌላ ምን ይባላል? ከዛ ማደሪያ ይችትና ጋር ደግሞ እራት የምበላበት ነው። እንግዲህ እራት እየበላው ነው። እንብላ ውዶችዬ። እራት አስመጣሁኝ። ካፌ አለን፣ በነገ የራሳችን የሆነ ካፌ አለ። እሱ ለሰራተኞች ያቀርባል፣ ያው እየገዛን ማለት ነው። እና የምሳን ይከፍሉናል፣ ሌላውን በራሳችን ነው የምንበላው። ደህና ደሩ ሳላችሁ የሁላችሁ ተኛውን ጠዋት ተነሳው የፊት ያባብጧል እንደምታዩትኝ እና እዚህ ከዛ እንግዲህ ሰራነ። ከዛ ምሳ ሰዓት ደርሶ ደግሞ ምሳ እንብላ። እንግዲህ ዛሬ የ24 ሰዓት ውሎዬን ነው የማሳያችሁና እዚህ ጋር ደግሞ ምሳ ቀርቦልኝ ምሳ ልንበላ ነው። እንብላ ውድ ቤተሰቦች። እንግዲህ ከኔ ጋር አንድ ላይ የዋላችሁ ቤተሰቦቼ እና ቪዲዮ እንግዲህ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ካላችሁ ደግሞ የደወል ምልክቷን በመጫን ቤተሰቡን የሁላችሁ። ጠራራ ፀሐይ ነው፣ 9 ሰዓት ማለት ነው። ጠዋት ነው 24 ሰዓት የሞላኝ። ከዛ 9 ሰዓት ነው የወጣሁትኝ። ከዛ ቤቴ የሁላችሁ ልገባ ነው። ድምፄን ሰምታለች ማማ እያወራው ስለነበረ ከዛ ሩጣዩ እንዴት እንደመጣች የኔ ልጅ በጣም ነው የምትናፍቀው። እኔ ያላቀም እንዴት እኔ ራሱ እንዴት እንደምናፍቃት ገብቼ አሁን ሌላ ቀን ለእናንተ ላሳያችሁ ብዬ ነው። ይሄንን ሌላ ቀን ገብቼ ሰላም ትሸፍናታለች ወይ ታዴ ይሸፍናታል። ከዛ በኋላ ምንድነው የማደርገው? እገባለሁኝ። ከዛ ገብቼ ታጥቤ ምናምን ነው ከዛ በኋላ የሚይዛተኝና ዛሬ ግን እንዴት እንደምትሆን ለእናንተ ላሳየ ብዬ በእኔ ቤት ላሳያችሁ ነበረ። እየሮጠች መጥታ በጣም ስትጠመጠም እኔ ጋ። ከዛ በኋላ ካሜራውን አየች፣ ጸጥ አለች እላችኋለሁ። ይሄ ውርደት አይደለም። እኔ እኮ ለእናንተ እንዴት እንደሆነ ብቻ ላሳያችሁ ፈልጌ ነበረ። እሷ ግን አታወራ ምን አትል፣ ጸጥ በቃ። እንዴት እንደምታወራ ሌላ ቀን ብታዩትኝ። ታዴ ራሱ ምንድን ነው አቤቱታ ነው እንዲህ የምታቀርቢ እስኪላት ድረስ ካልኳት እንዴት እንደምታወራ። አሁን ግን ይኸውላችሁ ካሜራውን አይታ ጸጥ በቃ። መጀመሪያ ሯሯጣን አይታችሁታ እንዴት ብላ እየሮጠች እንደነበረ። አሁን ግን ይኸውላችሁ እምቧበይኝ ራሱ ብላት እንዴት ትበለኝ። በቃ ምን ልበላችሁ፣ በቃ ደንግጣለች። ካሜራ ስታይ በቃ ጸጥ ነው የምትል። ወይኔ ህጻናቶችን እንዴት እያደረጉ እየቀረጻቸው ነው። እኔ አልቻልኩም። ብቻ እዚህ ጋር ምንም ላጫውታት በሞክር ምን ብል ስርስ አለች ናልኩሽ። እንዴ ሌላ ጊዜ በቃ ቆይ በድብቅ ካሜራ ቀርጬ ነው ማሳያችሁ። እኔ እንደዚህ አድርጋ ኩም አድርጋኛለች እና
ስለዚህ የ24 ሰዓት በላይ የነበረ ውሎ ይሄንን ይመስል ነበር። እናትነት ጥንካሬነት ነው። እስኪ እናንተስ ምን ትላላችሁ ግን?